በካሌብና በአባባ መካከል ከባድ ችግር ተፈጠረ። ካሌብም ሳያስበው ትልቅ ዱብዳ የሆነ ወሬ ከአባቱ ሰማ። እንዲህም የሚል ነበር። ቲናም በሰዓቱ በጣም ደንግጣለች። ሁለቱም ሳያስቡት ሳሎን በተቀመጡበት አባባ ድንገት ገብቶ የማይሆን ንግግር ተናገራቸው። ሰላም ሰላም፣ ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቪዲዮ ስትጀምሩ በላይክ ጀምሩት። የግፈኛዋ ሚስትና የሰራተኛ ፍጥጫ የሚለውን ድራማ ይዤላችሁ መጥቻለሁ። ዛሬ አዳዲስ ነገር የተፈጠሩ ነገሮች ስላሉ እነሱን የምነግራችሁ ይሆናል። ከእናንተ የሚጠበቀው ቪዲዮ እስከሚያልቅ አብራችሁ መቆየት ብቻ ነው። አባባ ካሌብን ከውጭ ሲገባ ሳሎን ላይ ከቲና ጋር ተቀምጦ ሲያገኘው ለምን ቤት የለቃችሁ አትወጡልኝም የሚል ንግግር ይናገረዋል። ካሌብ ይህንን ከአባቱ መቼም ቢሆን ጠብቆት የማያውቅ ንግግር ነበር። አባዬ ግን ምን እየሆንክ ነው ያለው? እኔ የማላውቀው አዲስ የተፈጠረ ችግር አለ ወይ? ተረጋጋ እንጂ ይህ ቤት እኮ የኔም ቤት ነው ይላል። አባባ ግን ላንተ ማን ሰጠህ? ቤቱ የራሴ ቤት ነው። ስለዚህ አንተም ሆንክ ይቺ ሚስትህ ተያይዛችሁ ቤት የለቃችሁ ውጡልኝ የሚል ንግግር ይናገራል። ቲና በአባባ ስም ሚስት እንደሆነች ስለተመሰከረላት ደስተኛ ብትሆንም ካሌብ ግን እኔና አንቺ ወረቀት ስላልቀደድን ብቻ ባልና ሚስት ልንባል አንችልም። ከዚህ በፊት ባልና ሚስት ብንሆንም አሁን ላይ ግን የቀረን ወረቀት መቅደድ ብቻ ነው። ስለዚህ ባሌ እንድትይኝ አልፈልግም ይላታል ቲናን። ይህንን ከተናገረ በኋላ በመጨረሻም አባቱን አባዬ ይህንን ያክል ከብጀህ ከሆነ እለቅልሃለሁኝ፣ ስለሷ ግን አይመለከተኝም የሚልና ብድግ ብሎ ካጠገባቸው ይሄዳል። ቲናም ልክ ካሌብ ከወጣ በኋላ አባዬ በጣም አመሰግናለሁ እኔ የካሌብ ሚስት እንደሆንኩኝ ስላልካድክ የሚል ንግግር ስትናገር፣ አባባ ግን ከአንቺ ጋር ምንም አይነት ንግግር አይኖረኝም ይልና ከአጠገቧ ተነስቶ እሷም ትቷት ይሄዳል። ትሁትም ለአንድና ለመጨረሻ ጊዜ ይህንን ቤት ለቃ መውጣት እንዳለባት ካሌብና አባባ በተቀመጡበት ተናገረች። አባባ ይህንን ነገር ከትሁት በመስማቱ በጣም ነው ያዘነው። ለምንድን ነው እንደዚህ እያልሽኝ ያለሽ ብሎም ሲጠይቃት ትሁት እስካሁን እነሱ ቤት ከገባች ጀምሮ አንድም ቀን ቢሆን የወር ፈቃድ ጠይቃቸው እንደማታውቅና አሁን ላይ ግን ስራዋን በጨረሰች ጊዜ አንዳንድ ሰዓት ንፋስ መቀበል ስትፈልግ ወጣ እያለች በምትቆይባቸው አጋጣሚዎች ካሌብ ያን ያክል ስላላስደሰተው ከዚህ በላይ መታገስ አልችልም፣ ትዕግስቴ አልቋል፣ እኔም በሀገሬ በቤተሰቦቼ የተከበርኩ ሰው ነኝ፣ ስለዚህ ይህን ልንገራችሁ ብዬ ነው ትልና የመጨረሻ ንግግሯ ታደርጋለች። ካሌብም ተቀምጦ ስለነበረ አባባም ወደ ካሌብ ዘወር በማለት እየተናገረች ያለችው ነገር እውነት ነው እንዴ ሲልም ነበረ የጠየቀው። ካሌብም ትሁትን እያላት የነበረው እያዘሽን ነው ወይንስ ምንድን ነው የሚል ንግግር ነው። ትሁትም ካሌብ እየኖርኩት ያለሁት እኮ ገንዘብ እየከፈልከኝ ነው፣ እኔም በሆን ስራዬን በአግባቡ ሰርቼ ከጨረስኩኝ በኋላ ነው ንፋስ ለመቀበል የምወጣው እንጂ ሌላ ነገር ምንም ያደረኩት ነገር የለኝም ስትልም ትናገራለች። ይህንን ተናግራ ካጠገባቸው ተነስታ ስትሄድ አባባ ይናደዳል። ካሌብ ተከትሏት ሊወጣ ሲል ተዋት፣ ንዴቷን ታልቅስና ታስወጣው። ለምንድን ነው ያልሆነ ቃላት እየተናገርክ ልጅቷን የምታስከፋብኝ? ከዚህ በፊትም እንደዚህ ያልሆነ ነገር ተናግረሃት እሄዳለሁ ብላ በመከራ ለምን ነበር ያስቀረዋት። የአሁኑ ንግግሯ ግን የመጨረሻ ይመስለኛል፣ በጣም አምራለች እያለም ይለዋል። ካሌብም ደግሞ ትሁትን የተናገረበት መንገድ አጋጣሚ ከሌላ ወንድ ጋር ስላያት በራሷ ሕይወት ላይ ችግር እንዳያመጣባት ብሎ ፈርቶ እንደሆነና ለክፋት አስቦ እንዳልሆነም ለአባቱ ቢነግርም አባትየው ግን በጭራሽ ልጅቷ እኔ እስካመጣኋትና እኔ እስከምከፍላት ድረስ መናገር የምችለው እኔ ብቻ ነኝ፣ ይችን ልጅ ከዚህ በኋላ እንዳትናገራት ሲልም ለካሌብ ማስጠንቀቂያ ሰጥቷል።
ካሌብም ደግሞ እሺ አባዬ ካልክ አልናገራትም፣ ለእሷ ብዬ ነው እንጂ ለሌላ ነገር አልነበረም። ግን ይህ ነገር ካስከፋት እኔ ይቅርታ ጠይቃታለሁኝ በሚል ንግግር ይጨርሳል። የካሌብ እንግዲህ አባትየውም ይህንን ስላለው አባቱ አዎ እንደውም ይቅርታ ጠይቃት ይለዋል ማለት ነው። ዳንኤልም ከቤት ውስጥ ሊወጣ በተዘጋጀበት አጋጣሚ ግን ከመውጣቱ በፊት አባባን ይቅርታ ጠይቆ መውጣት ስለፈለገ ብቻ ሻንጣውን አንጠልጥሎ አባባ ይቅር በለኝ፣ እኔ በጣም ብዙ ጥፋት ያጠፋው ሰው ነኝ፣ እስካሁን ችለህ ይኖርሃል፣ ከዚህ በኋላ ግን ወደ ቤተሰቦች መሄድ አለብኝ ሲልም ይጠይቀዋል። አባባም ደግሞ ዳንኤል ከወጣ በኋላ መሆን የለበትም መሄድ የለብህም፣ ይህንን ሀሳብህን ተው በቃ እያለ እንዲመለስ ያደርገዋል። ዳንኤልም አባባ በተናገረው ንግግር ተስተካክሎ ሊሄድ ያለውን ነገርም ሰርዞ እንግዲህ ተመልሷል ማለት ነው። ዳንኤል ግን በጣም ጥፋተኛ እንደሆነና አባባን በጣም ብዙ በደል እንደበደለው በደንብ አድርጎ ነው የተረዳው። ያው አባባ የዳንኤል መጨረሻ ይህ እንደሆነ ስላወቀ ብቻ ከቤት ውስጥ መውጣት እንደሌለበትና ለሱም ስለሚያስፈልገው አትሄድም ይለዋል። ዳንኤልም አባባ የምትፈልገው ነገር ካለ ልቀወይ ይችላለሁ፣ ግን የማትፈልገው ነገር ካለ ከሌለ እኔ ብሄር ነው የምሻለው ሲለም ነበረ። አባባ ግን ዳንኤልን እፈልግሃለሁ፣ አሁን ሻንጣህን አስቀምጥ፣ ተመለስ ብሎ ነበር የጠየቀው። እንግዲህ ዳንኤልም የአባባን ንግግር በማክበር ሊሄድ ካለበት ቦታ ካለበት መንገድ ሀሳቡን ቀይሮ አብሮ ከነ ካሌብ ቤተሰቦች ጋር ሊቆይ ወስኗል ማለት ነው። ቲናም እንግዲህ አጋቹ ጋር ተገናኝታ ከባድ የሆነ ብር ጠይቋታል። ይህንን ብር ደግሞ ለሱ ከየትም አምጥታ መስጠት እንደማትችል እና ብሩን ለራሷም እንደምትፈልገው እየነገረችው ነበር። አጋቹም በእሷ ምክንያት ከባድ ችግር ውስጥ እንዳለና ይህንን ብር ከየትም ብላ አምጥታ እንድትሰጠው እንደሚፈልግ አለበለዛ ግን እንደማይተዋት ጥላዋ እንደሆነ በሄደችበት እንደሚከታተላትም ጭምር ነግሯት እንግዲህ አስፈራርቷት ተለይቷል ማለት ነው። ቲና ይህንን ካደረገ በኋላ ዳንኤልን የሆነ ቦታ ላይ ትቀጥረውና ዳኒ እባክህን በጣም ከባድ ችግር ውስጥ ነው ያለሁትኝ ስትልም ወሬዋን ትጀምርለታለች። ዳንኤልም ምን አይነት ችግር ውስጥ ሆነሽ ነው? ለምን አታወሪኝም? የቀጠርሽኝም ልታወሪኝ ነው። እኔም ደግሞ ምን አይነት ወሬ ልታወራኝ ነው ብዬ ነው የመጣው። ስለዚህ በቃ አውሪኝ ስል ይጠይቃታል። ቲናም እንግዲህ ከዚህ ከስንት ደቂቃዎች በፊት ከአጋቹ ጋር እንዴት ተገናኘች እና አጋቹም ደግሞ በጣም እንዳስፈራራት አባባን ያስመለጠችው እሷ እንደሆነች ስላሰበ አንቺ ነሽ ያስመለጥሽው፣ ስራዬን እንዳለ አበለሻሽተሽብኛል፣ በአንቺ የተነሳ ብዙ ስራዎች ተበለሻሽተውብኛል ሲልም እንግዲህ እየወቀሳትም እየጮኸባትም ነበር ማለት ነው። አጋቹ እሱ ራሱ አባባን ገድየዋለሁኝ ብሎ የነበረ ሰው ቢሆንም ግን ሰውየው እንዳልሞተ ሲያቅ ደግሞ በዛ ላይ እሱ አልገደለውም። ቲናም መጀመሪያ አንተ ነህ የዋሸኸኝ፣ ገድየዋለህ ለምን አልከኝ ብላ ስትለው እሱ ደግሞ እኔ ገድየዋለሁ ያልኩሽ ውሸቴን ነው፣ ግን አንቺ ራስሽ ነሽ ያስመለጥሽው፣ ሌላ ማንም ሰው ሊያስመልጠው አይችልም እያለ እንግዲህ እሷ ነው እየጨቀጨቃት ነው። ቲና ደግሞ በእውነቱ ከሆነ ቲና ምንም የምታውቀው ነገር የለም ስለ አባባ ማምለጥ። እድሜ ለትሁትና ለዳንኤል። ትሁትና ዳንኤል ናቸው እንግዲህ አባባን ሊያስመልጡት የቻሉት። አጋቹ ደግሞ ያንን ሰፈር ያንን ቦታ ማንም ሰው እንደማያውቀው ከእሷና ከእሱ ውጭ የተነገረው ይህ ስለሆነ ሌላ ሰው ሊያስመልጠው ይችላል ብሎም አላሰበም። ቲናም ደግሞ እኔ ራሴ አሳልፌ ሰጥቼህ እንዲታግተው ብር ከፍዬህ እንዴት ነው መልሼ የታገተን ሰው የምወስደው? አንተ እንዴት ነው የምታስበው? እንዴት ትጠረጥረኛለህ? ስትለው ነበረ። ያው እንግዲህ አጋቹም ግራ ስለተጋባ ከቤት ውስጥ ሲያጣው ማን ሊያስወስደው ይችላል? ሰፈሩን ማንም ሰው አያውቀውም፣ በሚስጥር ነው እየሰራን ያለ ነው ብላይ ነበረ። እንዴት ይሄ ነገር ሊሆን ቻለ ብሎ አስቦ ይመስለኛል እንግዲህ አጋቹ ቲናን የጠረጠረበት ምክንያት አባባን ያስመለጠችው እሷ ናት ብሎ አሁን እንግዲህ ከባድ ችግር ውስጥ ትገኛለች። የተጠየቀችውን ብር በጣም ብዙ 1 ሚሊየን ነው አይደል ያላት። 1 ሚሊየን ብር ፈልጋለሁኝ፣ እሱንም ደግሞ በቅርብ ጊዜ በአጭር ጊዜ ፈልጋ እጁ እንድታስገባ፣ አለበለዚያ ግን በህይወቷ ላይ መፍረድ እንዳለባትም አስጠንቅቋታል።
ቲናም በጣም እየፈራችና እየተርበተበተች ትገኛለች። ቤተሰብ በቀጣይ ክፍል ላይ ምን ይሆናል፣ ምን ይፈጠራል የሚለውን ደግሞ አብረን የምናየው ይሆናል። ለዛሬ የነበረን ቪዲዮ እና ቆይታ ይህን ይመስል ነበረ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ፣ ሀሳብ አስተያየት ኮሜንት ላይ እያስቀመጣችሁ አበረታቱኝ። ቅንነት ለራስ ነው። በሌላ በአዲስ ርዕስና በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ ምስጋናዬ ላቅ ያለ ነው። እወዳችኋለሁ፣ አከብራችኋለሁ። ወዳችሁና ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ባይ